አምላክ የበረከት አምላክ እንደ ባለጠግነቱ ማለት ባለጠግነቱ ወሰን የለውም ማለት ነው እንጂ አንደኛ ኪስ አማንት ማለት አይደለም። ሃሌሉያ ሃሌሉያ። ድንቅ ነው። ከቅድም ጀምሮ በጣም ደስ እያለ ነበር። ከጸሎት ጀምሮ ገኒ በሚደንቅ ሁኔታ ስታጸልይ ነበር። ኳይሮች ደግሞ እንደዚህ ያምሩባቸው አለባበስ እንደዚህ ሬስ አዳቸው ሁላቸው ተባረኩ። በእውነት ፕሬዘንሱ ነበረ አይደል? ችሎታ ብቻ አይደለም፣ አብሮ ፕሬዘንሱ ሲኖር ነው ታች ነው ያደረገውና በጣም ወንደርፉል እግዚአብሔር ይጠቀምባቸው ነው። በእውነት ገና ይሰፋል። ፕሬዝ ጋር ትናንትና ደግሞ በጣም የሚደንቅ የጸሎት ዕለት አዳር ሌሊት ነበር። ደስ ብሎ ሰልፍ ስትለኝ ሼር አደረግኳቸው። አንዳንዶቻችሁን ለማስቀናት አንዳንዶቻችሁን ደግሞ አሜን ብላችሁ እንድትቀበሉ አጨብጭቡላችሁ። እስኪ ለቤትና ፕሮግራም አዘጋጅተን ሸክም ነው። ምክንያቱም ጸሎት ማለት እዚህ ጋር ፊልም እናደርገው የመንፈስ ቅዱስ ፕሬዘንስ ከጀርባው ጸሎት ዝም ብሎ መጣ አይደለም አይደለም። ከእግዚአብሔር ጋር እንድንነካካ እያደረገ ስለሆነ እግዚአብሔር ስለዛ እጅግ አድርጌ ያመሰግናል። ዋጋ ከፍለው በእውነት እንቅልፍ አጥተው ፕሬዝ ጋድ ለብዙዎች እንቅልፍ እረፍት ስለሆኑ እናመሰግናለን። ስለዚህ ተሰጥኑ ስጦታዎች በቤት ውስጥ ደስ የሚለው እኮ ሁሉም አካል ሲንቀሳቀስ በቃ ያ ነው ትክክለኛ ስብከቴ። ስለ አካል አይደለም። አፖስትልም የጻፈው ድንቅ መጽሐፍ አለ። ያው ሲደርሳችሁ ታነቡታላችሁ። ሁላችንም እንደምናውቀው አፖስትል የማያገለግል ሰው አይወድም። መንቀሳቀስ አለበት። ሕያው ከሆነ ጣት ከሆነ ጣት መሆን አለበት፣ እጅ ከሆነ እጅ መሆን አለበት። ስለዚህ ሁላችሁም እንድታገለግሉ ይጠበቃል። ግን እዚህ ብቻ አይደለም ባይዞ አሁን ለምሳሌ ስብከት ከሆነ በሳምንት አንዴ 52 ሳምንት ነው ያለው። ስለዚህ አንዳንድ እንኳን ይድረስ ቢባል 52 ሰው ግን አገልግሎት ልዩ ልዩ ነው። አጠቃላቸው እግዚአብሔር እንደሰጠን ጸጋ መጠን እናገለግላለን። የዋን ማንሾ አይደለም። እኔ ሶሪ ምክንያቱም ዋናው እዚህ መተበያ ያለበት ማለት ራስ የሆነው ኢየሱስ። በቃ ሌሎች ሁላችን ምንድነን? ሜምበር ነን፣ የአካሉ ብልቶች ነን። ስለዚህ የአንዱ መድከም ለሌላው መድከም ነው፣ የአንዱ መበርታት ለሌላው መበርታት ነው። ፕሬዝ ጌታ ይመስገን። ስለ እሱ አይደለም ባልስቴ ዛሬ ግን አካል ውስጥ ያለውን ጥቅም አንደርስታንድ እንድናደርግ ይገባል። ፕሬዝ እኔ ዝም ብዬ ሳመልክ እኔ ዝም ብዬ ሳከብር እኔ ዝም ብዬ ስሰጥ እኔ ዝም ብዬ ሳመልክ የሰማዩ መስኮቶች ከፈትክና 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 በረከትን አፈሰስከው እንደገና 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 እንደው እንደው ምን ይሻላል
የነገሥታት ሁሉ ንጉሥ፣ የጌቶች ሁሉ ጌታ ኢየሱስ ይባላል። ታዲያ ይህንን ጌታ ይዞ ማነው የሚናወጠው? ማነው ግራ የሚጋባው? ማነው የሚጨነቀው? ሃሌሉያ! እንደ ሥጋ ልማድ እያየን ካልሆነ የምናመልከው አምላክ የጌቶች ጌታ ነው። የኃያላን ሁሉ ኃያል ነው። የአማልክቶች ሁሉ አምላክ ነው። ኢየሱስ ይባላል። እኔ ዝም ብዬ ሳመልክ እግዚአብሔር መልካም ነው። ለባከባችሁ እንደምታስበው አይደለም። ቃሉ እንደሚለው ነው እግዚአብሔር። ሃሌሉያ ፕሬዝ ጋድ። ዛሬ እንግዲህ በልቤ አድርጌ አንድ ሶስት ሰዓት ለመሰብካችሁ ስለ ብልጽግና። እስኪ ብልጽግና ሰው እንደሚለው አይደለም። ኦኬ ብልጽግና የእግዚአብሔር አጀንዳ ግን ሰዎች እንደሚናገሩት አይነት ብልጽግና አይደለም። አዴ ዛሬ ማውራ ምናልባት ሰው አይምሮ ላይ የሚመጣው ፎቅ ነው፣ መኪና ነው፣ ምናምን ነው ምናምን። እሱ የሰው በሰው እይታ ያለ ብልጽግና ትክክለኛ ባይብሊካል የሆነው ብልጽግና ግን አሳያቸው። እስኪ እውነተኛው የሆነውን ብልጽግና የምናገኘው ምን ላይ ነው? ምን ላይ ነው? መጽሐፍ ቅዱስ ላይ ነው። ሃሌሉያ ይዛችሁ አሉላችሁ። መጽሐፍ ቅዱስ ፕሬዝ ጋድ የላይፍ ፕሪንሲፕላችን መመሪያችን ቃሉ ነው። ቃሉ ካለ ማይንድ አስተሳሰቤን ቻሌንጅ አድርጓል። እስኪ በሉት ታጠቅባችኋል። ያሰብከውን ለመለወጥ አትፍራ ቃሉ ካለ ብቻ ቃሉ ይበል። ቃሉ እንደሚል ደግሞ ለማወቅ ቃሉን ማንበብ አለብህ። ሃሌሉያ ትራስ አታድርገው። ክርስትና እሑድ ብቻ አይደለም፣ ሰኞም ነው፣
ማክሰኞም ነው፣ ሮብም ነው፣ ሐሙስም ነው፣ ቅዳሜም ነው፣ እሁድም ነው። ፕሬዝ እኛ የእሁድ ክርስቲያኖች አይደለም። እዚህ ጋር ተነቃቅተን እግዚአብሔር የሚፈልገውን ላይፍ እንድንኖር ሰኞ ከፊታችን ነው። ሃሌሉያ። ይሁላችሁ ባይብል ገልጦ የማያውቅ ሰው አለ። በአንተ አካሄድ ግን እግዚአብሔርን ይመለከታል። ሃሌሉያ። እስኪ እግዚአብሔር በለ ለብልጽግና ጠርቶናል። ሰውና ዓለም ለሚለው አይነት ብልጽግና ግን አይደለም። አንድ ነገር ልበላችሁ። ምክንያቱም ብልጽግና ሲባል ሀብትን ሀብታም ሁሉ ባለጸጋ አይደለም። እሺ፣ ባለጸጋ ሁሉ ደግሞ ሀብታም አይደለም። እኛ በምናውቀው ሀብት። ስለዚህ ከመጀመሪያ ማወቅ ያለባችሁ የባንክ ውስጥ ያለን የብር ብዛት፣ ቢልዲንግ ያሰራናቸው ቁጥር፣ ያለን ንብረት አይደለም ብልጽግና። ኦኬ፣ እሱ ጋር ከሆነ ስተን። ምክንያቱም የሎዶቅያ ቤተክርስቲያን በጣም ሀብታም ነኝ ትል ነበር አይደል? ምንም አያስፈልገኝም ትል ነበር። ራእይ ግን እግዚአብሔር ምን አለ? በእግዚአብሔር እይታ ግን ምንድን ነሽ? ድሃ ነሽ። ኦኬ፣ ለመነሻ ምሳሌ 10 ሁለት አይነት ብልጽግና አለ። ዓለም የሚያውቀው ብልጽግናና ቤተክርስቲያን የምታውቀው ብልጽግና። ኦኬ፣ ሁለት አይነት አለ። እኔ አሁን እንግዲህ ያልነውን ብዙ ላላወራው እችላለሁ፣ ምክንያቱም አያስፈልግም። እውነቱን ካወቀ ውሸቱ ይታወቃል። 10:22 የእግዚአብሔር በረከት፣ እስኪ የእግዚአብሔር በረከት ነው። የእግዚአብሔር በረከት ብልጽግናን ታመጣለች። ምንን ታመጣለች? ብልጽግናን ታመጣለች። መከራ አያክልባትም። ስለዚህ ከብልጽግናው ጀርባ መከራ ካለ ከማን አይደለም? እግዚአብሔር። መከራ ምን አይደለም? እግዚአብሔር ኦኬ። ታዲያ አሁን ያለው ካልሆነ ምንድን ነው ወደሚለው መጠየቅ አለብን። መጽሐፍ ቅዱስ ባይዘው እያንዳንዳችን አማኞች ምን ተሰጥቶናል ይላል? ጸጋ። እስኪ ጸጋ በሉ። ጸጋ የተሰጠው ለእኔ አይደለም። ለማን ነው? ለብልት ላጠገቤ ላለ ለሰው አይደል? ዛስ ወይ ህብረት እኮ የሚያስፈልገው በህብረት ውስጥ አንዳንድ መዝሙር አለ፣ አንዲት ትንቢት አለ። የሁላችሁ ነቢያቶች አሉ በጉባኤያችን አልተገለጡም፣ ወይ ደግሞ እየፈሩ ሊሆን ይችላል። ምክንያቱም ለመወርወር በጣም ፈጣኖች ሲሆኑ ድንጋይ ግን አንዱ ፕሬስ አካሉ ሙሉ ነው። ስለዚህ ጸጋ የሚሰጠው ለኔ ማለት እግዚአብሔር ብልጽግና የሚሰጠው ደግሞ ኪንግደሙን ለማስፋት እንጂ ኪሳችንን ለመሙላት አይደለም። አሁን ማወቅ ያለብን አንድ ነገር አለ። መጽሐፍ ቅዱስ ሲናገር አምላክ ተብሎ የተጠራው ነው። አንዱ ገንዘብ ነው፣ አንዱ ራሱ እግዚአብሔር አይደል? ለአምላክና ለገንዘብ መገዛት አትችሉም። ብዙ ሰው ዲፔንድ የሚያደርገው በሚያገኘው። እኔ አሁን በደሞዜ መኖር እያቆም፣ ምክንያቱም ለካ የሚያኖረኝ የሰራዊት አምላክ እግዚአብሔር እንጂ ደሞዜ እንዳደረግቶ ይላል። ምክንያቱም ብዙ ወጪዎችን ሳይ ደሞዜና ወጪዎች ያመጣጣ እና እንዴት ነው ፕሬዝ ጋር የወዳችሁ እሱን ስናይ ብልጽግና ምን ይላል? ይከተላል። ሰው ብልጽግና ነው የሚከተለው። ስለዚህ ብልጽግና ደግሞ ፈጣን ሯጭ፣ ገንዘብ ደግሞ ሀብት ደግሞ ፈጣን ሯጭ ነው ብሎ መጽሐፍ ቅዱስ ሲናገር ምሳሌ 23 ላይ ምን ይላል መሰለህ? ክንፍ ያወጣል እንደ ንስር። እንደ ንስር እንኳን አባሪ ልትይዛለ የፋሲካ የምታርደው ዶሮ እኮ በመከራ ነው እንጂ እንኳን ንስር። ብራዘር መጀመሪያ ጽድቁና መንግስቱን ፈልግ በሉ ይመጣል። ሌላው ምን ይላል? ይከተላል። የተባለውን አትከተል። ጥላ ታውቃላችሁ? ጥላ ከጥላ ስትሄዱ ነው ጥላው ይከተላቸዋል። ጥላውን ስትከተሉስ አትደርሱበትም፣ መቼም አትደርሱበትም።
ዛሬ አዲስ ለውጥ ይኖራል በኢየሱስ ክርስቶስ። እግዚአብሔር በብልጽግና እንድንኖር ይፈልጋል። ዓላማው ነው፣ ፍቃዱ ነው። ግን ብልጽግናው ላይ ፎከስ እንድናደርግ የእግዚአብሔር ሐሳብ አይደለም። ታዲያ ብዙ ጊዜ የተሸዋወድነው የቱ ጋር ነው? ሳናውቀው ወይ ደሞታችን ላይ እንዳደረገናል ወይ ተላልፈናል፣ እግዚአብሔር የሚለውና እና የሚለው ተላልፈናል፣ ወይ ደግሞ አላመንም። ምሳሌ 23 ፈቃድ እንጂ እሷን እንድበልና ደስ እንደዚህ አይነት ትምህርት በአንድ ሰዓት እንደማይሆን አውቃለሁ። ትምህርት ግን አለ እንደ ስብከት አድርጌ ነው። 23 4 ሀብት ለማግኘት ስትል ራስህን ምን አታድክም፣ ሀሳብህን የመግታት ጥበብ ይኑርህና በሀብት ላይ ዓይንህን ብትጥል ምን ላይ በሀብት ላይ ዓይንህን ብትጥል ወዲያው ምን ይላል? ይጠፋል። ምክንያቱም ንስር እንደው የማየት ቻንሱ ቢኖረኝ ደስ ይለኛል። ምክንያቱም ብዙ ነገር ያስተምረኛል ንስር። ግን ያው በአንፎርቹኔትሊ በናሽናል ጂኦግራፊ በምናምን ነው የምናየው አይደል? በጣም ኃይለኛ ፈጣን በራሪ ማንም ሊደርስበት ማይ ቦታ የሚቀመጥ ንስር፣ ወደ ሰማይ እንደሚበር ንስር በእርግጥ ክንፍ አውጥቶ ይበራል። ማነው ክንፍ አውጥቶ ይበራል? አይናችሁን ፎከስ ያደረጋችሁበት ምን ሀብት። ስለዚህ ፎከስ መደረግ ያለበት ማን ላይ ነው? አሁን እግዚአብሔር ሀብትን አለ ብዬ የተቃወመ ያለው ሀብት ላይ ዲፔንድ መሆንን ነው እየተቃወመ። አንድ በማንኛውም ሁኔታ ውስጥ መመካት ያለብን ማን ነው? እግዚአብሔር። ኦኬ። ስለዚህ እውነተኛ ብልጽግና ምንድን ነው ከሚለው እውነተኛ ብልጽግና በክርስቶስ ነው። ቅድም ሊዲ ሲለው ነበር ክርስቶስ ያለው ሁሉ ምንድን ነው? የማን ነው? ኦኬ የኛ ነው። ስለዚህ መጀመሪያ የመንፈስ ብልጽግና ነው። በመንፈስ ምን ብለናል? ክርስቶስን ስንቀበል ባለጸጎች ሆነ። እኛ ኪሳችንን ነው የምናየው። ኪስ ባዶ ሊሆን አያገባኝም። እሱ ግን ክርስቶስ ካለ ባለጠጋ ነው። አጠገባችሁ ያለው በሉ ክርስቶስ። እውነተኛ ብልጽግና ለክርስቶስ መሆን ነው። ክርስቶስ የሌለው ምንድን ነው? ድሃ ነው። ለዚህ ነው ኢየሱስ ክርስቶስ የእግዚአብሔር መንፈስ በላይ ላይ ነው፣ ወንጌልን ለማን እሰብካለሁ? ለድሆች። ለድሆች ሲባል ብር ለሌላቸው መስሏችሁ አይደለም፣ ክርስቶስ ለሌላቸው። ድሃም ቢሆን ሀብታም ነው ክርስቶስ ከሌለው። ማነው? ሀብታምም ቢሆን ድሃ ነው ክርስቶስ ከሌለው። ክርስቶስ ከሌለ ድሃ ነው። ክርስቶስ ካለ ሁሉም ማለት። ኦኬ። ማንኛውም ፊዚካሊ የምናየው ነገር መጀመሪያ የተነሳው መንፈሳዊ ዓለም ላይ። ኦኬ። ስለዚህ ከመንፈሳዊ ዓለም ወደ ፊዚካሉ የምናመጣው መንገድ እምነት ይባላል። እምነት ይኸውላችሁ ደመና አይቶ ዝናብ ይዘንባል ማለት ነው። እሱማ ሜትሮሎጂ ውስጥ ይነግሩናል። እንደውም በተሻለ ምንም በሌለበት አይሆንም በተባለበት የእግዚአብሔር ቃል ካለ ግን ማመን ማለት ነው። እምነት ማለት ዲፔንድ የሚያደርገው የእግዚአብሔር ቃል ላይ ነው። ነቲንግ ኤልስ። ሁኔታው ላይመስል ይችላል፣ ከባድ ሊሆን ይችላል። ነገር ግን እግዚአብሔር ካለ ነው ብሎ ማመን ማለት ሳይሆን በእጃችን ከያዝነው ማምነት አይደለም። ሲንግ ብሊቪንግ ይላሉ። እንዳስ ምንድን ነው ብሊቪንግ ኢዝ ሲንግ። የወላችሁ የክርስቶስ የሆናችሁ ሁሉ ባለጸጋ ናችሁ። ለበረከት እናንተ ተባርካችኋል። ለበረከት ደግሞ ምን ተብላችሁ ተጠርታችኋል። ሲያጠገባችሁ ያለውን በክርስቶስ ሆንክ ተባርካል። ለበረከት እንድትሆን ተጠርተሃል። በጣም ብዙ ጊዜ ደጋግሜ እንደምለው እውነት እች ምድር ማለት እዚህ ምድር ወደ ጌታ መሄድ ይሻላል ይላል መጽሐፍ ቅዱስ። ሁለተኛ ቆሮንቶስ 5 አንዱ
በጌታ ወደ ጌታ መሄድ እንደሚሻል እንደምትመርጡ አውቃለሁ አለ ጳውሎስ። ታዲያ እዚህ ምድር ላይ ለምንድን ነው ቁጭ ያለው ካሉ ለበረከት እንድንሆን። ያልተባረከ ደግሞ ለበረከት ሊሆን አይችልም። ስለዚህ ክርስቶስ ያለው የተባረከ ሰው ኤፌሶን 1 3 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱስና እንከን አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በማን መርጦ ነው? በክርስቶስ። እስኪ በክርስቶስ ተመርጫለሁ። ስለዚህ በመንፈሳዊ በረከት የተባረከ ሰው ደግሞ ምድራዊ ላይ መባረክ አለ እንጠራለን በእምነት። ለምን? ፍቃዱ ነው። የእግዚአብሔር አብ ፍቃድ ነው። እንዴት እንደሆነ ላሳያችሁ። ምንም ነገር ይላል መጽሐፍ ቅዱስ እንደ ፍቃዱ ብትለምኑ ይሰጣል ይላል ወይስ ይሰጥ እንደው ነው አይደል? በዚህ እርግጠኛ ናችሁ? ካላመናችሁ አንደኛ ዮሐንስ እንሂድና 5 ላይ ላንብብላችሁ። 13 በእግዚአብሔር ልጅ ስም የምታምኑ እናንተ በማን? በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ። አንዳንድ ጊዜ እኮ በዝማሬ ምናምን ቀደም ጸጌት ዘመረች ነው። እዚሁ ምድር ላይ የዘላለም ሕይወት ተቀበለን ሄደን የምንቀበለው አለ በሙላት የምንገባበት ከዚህ ሰውነት ከዚህ ለኃጢአት ለተሰጠ ማንነት የምንላቀቅበት እንጂ ኦልሬዲ ምን ብለናል? ገብተናል። ሃሌሉያ። ምን እንዳላችሁ እንድታውቁ ነው። የዘላለም ሕይወት ተጠራጠሩ። ምክንያቱም ክርስቶስ ያለው ምን አለው? ሕይወት አለው። ሕይወት ያለው የዘላለም ሕይወት አለው አይደለ? በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው ይላል። ማንኛውም ነገር እንደ ፍቃዱ ብንለምን እርሱ ምን ይለናል? ይሰማናል። ግን ሰምቶ ሶሪ አየሩ ሞቃት ስለሆነ አልቻልኩም ይላል። ወይ ደግሞ እዚህ አካባቢ ያሉ እንትን ስላሉ አልቻልኩም የሚል ዲክሽነሪ እግዚአብሔር ላይ የለም። ሁሉም ምንድን ነው? ቻይ ነው። ግን ምን እንደ ፍቃዱ ጸልይ። ከዛ እዛው እያላችሁ አንደኛ 3ኛ ዮሐንስ 1 ምዕራፍ ነው ያላት። ወዳጅ ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ ሁለተኛው ብልጽግና የነፍስ ብልጽግና፣ አንደኛው በክርስቶስ ነው። ሁለተኛው ደግሞ በነፍስ የምንበለጽገው። በነፍስ ብልጽግና ምን እንደሆነ እሱ ጋር ትንሽ ፎከስ አድርጌ ይናገራል። እሺ ወዳጆች ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖር በነገር ሁሉ እስኪበሉ እንዲሳካለን አይደለም ያ እጸልያለሁ። እስኪ በእንግሊዝኛው ገቡት ከቻለ እንዲሳካለን እጸልያለሁ የሚለው ምንድን ነው? For I rejoiced greatly when the Brethren came and testified of the truth that is thee, even as thou walks in the truth. Okay. Beloved, I wish above all things thou may, Beloved, I wish above all things that thou mayst, ምንድን ነው የሚለው? ፕሮስፐር። ስለዚህ የእግዚአብሔር ፍቃድ ምን እንድናደርግ ነው? ፕሮስፐር እንድናደርግ ነው። እንዲሳካልን ብሎ የተጻፈው ያ ምንድን ነው? ብልጽግና ይባላል። ስለዚህ መልካም ጤንነት እንዲኖር በነገር ሁሉ እንዲሳካልን ጸልያለሁ። ስለዚህ እግዚአብሔር በሁለንተናችን እንድንበለጽግ ይፈልጋል። በመንፈሳችን ክርስቶስን በማወቃችን በልጽገናል።
በነፍስ ደግሞ እንድንበለጽግ ይፈልጋል። በስጋም እንድንበለጽግ ይፈልጋል። ስለዚህ የመጀመሪያው የነፍስ ብልጽግና ምንድን ነው ካልን እስኪ ቃሉን የሚያነብ የሚያጠና የሚኖር አይደለም። ጆሹዋ 1:8 አውጣለኝና ኢያሱ 1:8 ቃሉ የመበልጸግ ምክንያት ከቃሉ ጋር ህይወት ከሌለ በለጸግ እንላለን። አይምሮ አስተሳሰባችን ሁሌ ምን ማለት ነው? መለወጥ አለበት። በጣም የምወርደው ተርማ ለዚህ እግዚአብሔር ቤት አንደርኒንግ ይባላል። ለዘላለም ስንማረው የነበረው ውሸት እውነት የሚመስል ውሸት ቢውልድ ያደርግና በአንድ አይፈርስ። ምን ማድረግ አለበት? አንለርን ይባላል። በአንድ አይነት ለዚህ ነው ትራንስፎርሜሽን የተባለው የነፍስ ሂደት ወይም ደግሞ የመዳን ሂደት። ነፍሳችን በፕሮሰስ ነው የምትለወጠው። ለዚህ ነው ዛሬ አይምሮ ነው ቻሌንጅ ማድረግ። ምክንያቱም ብዙ ሰው አዲስ የሆነ ነገር ሲሰማ ሬዚስት ማድረግ ይችላል። እንትኗን ይወዷታል። እነሆ አዲስ ነገር አደርጋለሁ ሃሌሉያ እልልል ይባላል። አዲስ ነገር ሲመጣ መጀመሪያ የሚቃወመው ራሱ ፔጅ ለምን ሲባል ቢውልድ ያደረገው የተማረው ነገር፣ ሃይማኖት ያስተማረው ነገር አለ፣ ካልቸር ያስተማረው ነገር አለ፣ ኢንቫይሮንመንቱ ያስተማረው ነገር አለ። ቢውልድ ያደረግና ምን ያደርጋል? ያ ባንድ ያፈስ። ስለዚህ ከቃሉ ጋር ምን ሊኖረን ይገባል? ህብረት ሊኖረን ይገባል። ምን ይላል? በእውነት ሁላችን እንደምታውቁት እንትና ጀግና ነበር ኢያሱ ሙሴ እያለ ማለት ነው። ሙሴ ግድ ብሎ ሸክሙ ሁሉ እሱ ላይ ሲራቀቅ ድንግጥ ያለ ይመስለኛል። ምክንያቱም አትፍራ ተባለ። ባሪያ ሙሴ የሰጠን ትእዛዝ ሁሉ በምን ትእዛዝ ምንድን ነው? የምን ትእዛዝ? የእግዚአብሔር ቃል ነው። ትእዛዝ በሙሉ በጥንቃቄ ጠብቅ፣ በምትሄድበት ሁሉ እንዲሳካልህ። ስኬት የሚለው ምንድን ነው? ፕሮስፔሪቲ ነው። ፕሮስፐር እንድታረግ፣ በአስተሳሰብ ፕሮስፐር እንድታረግ፣ በእይታ ፕሮስፐር እንድታረግ ምን ያስፈልጋል? ወደ ቀኝም ወደ ግራም አትበል። ከምኑ በሉታ ከቃሉ። እስኪ ከቃሉ ዞር አልልም። ዛሬ ሰው እኮ ቃሉ ላይ አይደለም። ስራ ተካለ ቤተሰብ ሳምንት የምናወራው ቃሉን ነው አይደል? አንዳንድ ጊዜ እየተነጋገርን ነው ያለ ሰዎች ለምንድን ነው የሚማሩት? አትሉ የሆነ ነገር ነግራችሁ ታንሰው ያንን ሳያደርግ ሲቀር ምንድን ነው ትላላችሁ አይደል? እግዚአብሔር እንደዛ ነው ይመስላል። ነግራችኋለሁ ግን እዛው ናቸው የሚል ይመስላል። ለምን ሲባል ሰው ከቃሉ ጋር ተበት ያለው የስኬታችን ትልቁ ሚስጥር የእግዚአብሔር ቃል። ምክንያቱም እምነታችን ቤዝድ መሆን ያለበት ምን ላይ ነው? ቃሉ ላይ ነው። ቃሉ ከሌለ ምን አየር ላይ ነው የሚታመን? ምንድን ነው የሚታመን ነገር አለ። የሚታመነው ምንድን ነው? የእግዚአብሔር ቃል ነው። ከዛ ምን አትበል፣ ዞር አትበል። እንዲሳካልህ ዛት ሜይ ፕሮስፐር፣ ወደ ቀኝም ወደ ግራም አትባል። ይህ የሕግ መጽሐፍ ነው። በዛን ዘመን የነበረው የእግዚአብሔር ቃል ያው የሕግ መጽሐፍ ከአፍ ምን አይበል አይለይ። አፍ ላይ ዝም ብሎ አይ እሱ አንዳንድ ሰዎች አይ እሱ እኮ ልቡ ምስኪን ነው አፉ ነው የሚባለው አይሰራም። ምስኪን ነው አፍ የልብን ሙላት ይናገራል። ምንድን ነው የተሞላኸው? ሰው ሲያስመልሰው ክትፎ በልቶ ጭኮ ያስፈልግ አጫጭ ሶሪ ወርዱ ላይ ይችላል፣ ግን የበላውን ነው የምታውቁት። ስለዚህ የበላውን ነው የምትናገረው። ለዚህ ነው አንዳንድ ንግግራችን ራሱ ጸጋ የሚጎለው ቃሉ ሙላት ስለሌለ አይደል? ምክንያቱም ዓላማችን ቢውል ለማድረግ እስራታችን ለመተናነጽ ከሆነ ደግሞ ሰው ቃሉን ማወቅ አለ። የስኬታችን ሚስጥር ቃሉ። እኔ በጣም ስኬታማ ነው የምለው ሰው እንደ እግዚአብሔር ቃል የሚኖረው ነው። ሃሌሉያ ሃሌሉያ። ያ ነው the most prosperous person።
ደግሞ ስለ ኑሮ አያስብ። እግዚአብሔር የሚያስፈልጋቸውን ሁሉ በክርስቶስ በኢየሱስ የድሮ ትርጉም ይሞላባቸዋል፣ ሞልቶባቸዋል። አንዳችም ትራስብ አይጎለንም። እኛ የምንፈልገው ሰው የሚያስፈልገን የሚሰጥን አምላክ ነው። ፕሬስ ጋር ደግሞ እንደ ምሳሌ እንግዲህ የማቴ ልጅ እዚህ ጋር አለ አይደል? ምን እበላለሁ ብሎ አስበው ያውቃል? ምን እጠጣለሁ? ምንድነው አሁን ዳዲ ራት ምንድነው ብሎ ያውቃል? ማለት አባቱ ጋር ነው እንደዚህ ወጥረው ይወረወራል። ታዲያ የሰማዩ አባታችን ለእኛ የሚያስፈልገን የሚከለክለን ይመስላችሁ? የሚያስፈልገን። ስለዚህ ገንዘባችን አይደለም እኛ የሚያስፈልገን የሚወስነው እግዚአብሔር። ሰው ሳይኖረው መኖር ይችላል፣ ምንም ነገር ሳይኖረው። በእውነት ይሄ አይነት ሜንታሊቲ ውስጥ ካልገባ ብልጽግና ነው። ብልጽግና ማለት በእግዚአብሔር ዲፔንድ መሆን እንጂ ያለን ንብረትና ሀብት አይደለም። ይሄ አያስፈልግም ያልኳል። ከመጣ ወይ ከመጣ ብልጽግና ሀብት ሆኖ ከመጣ እንኳን የሚመጣው ምኑን ለማስፋት ነው? ኪንግ ደግሞ ለማስፋት ነው። ነቲንግ ኤሊን ማን እንጂ ሚስተር ኤሎን ማስክ ለማስፋት አይደለም። ለኪንግ ደግሞ ምን ታደርጋለህ? ስለዚህ ይሄ ሰው ይሰጣል ብሎ ካሰበ ሀብታም ያደርጋል። ለምን ሲባል የመጣውን ዝም ብለህ ፍሎ ማድረግ ነው። ይኸውላችሁ ራሳችን እንኳን ቤት ይጓዳል። ዛሬ ቤት ስጣል ይሰጠዋል። አይ እውነት ቻሌንጅ ነገር አለ። ግድ የለም እኔንም ራሴን ቻሌንጅ አደርገዋለሁ። ዛሬ እንደዚህ ብለኝ እግዚአብሔር አደርገዋለሁ። ካላደረግኩት ብልጽግና ውስጥ ነው። ምክንያቱም የታመንኩት ቤቴ ነው። ከዛ በኋላ የት እኖራለሁ ብዬ አስቤያለሁ ማለት ነው። በሌላ የሚያኖር እግዚአብሔር ነው። ምክንያቱም ያ ሰው ወደ ክርስቶስ ኢየሱስ መጣና ቸር ጌታ ሆይ የእግዚአብሔርን መንግስት ለመውረስ ምን ላድርግ? ያው የህግ ዘመን ስለነበረ ያለ በኢየሱስ ክርስቶስ በቃ ህጉን ጠብቃ አባትን ማድረግ ያለው ምንም ችግር አየውና ምን ወደደው። ከዛስ ምን ይላል? ያለህን ሁሉ ሸጣ ተከተል። ሁሉም ሸጣ ተከተል ሊል ይችላል። ትከተለዋለህ። ሁሉም ሸጣ ዳትስ ፕሮስፐሪቲ ብልጽግና። ሪል ብልጽግና ማለት እሱ ያለኝን ለመስጠት በይድ እኮ ያ አይነት ሜንታሊቲ ከሌለ በማን ልቤ እየሆነ ነው? ለብርና ለእግዚአብሔር መገዛት አችልም። አንድ ያቆቴ ልጅ ነበረ። አሁን ሚሊዮነር ሆኗ እና ያው በጌታም አይደለም ፕሪንሲፕል ማወቅ ሰልድስ አብጁባ ካምራብን ተካይ ገንዘብ ኪሱ ውስጥ እንጂ ልብ ላይ አታደርገዋል። ልብ ላይ ካለከው ምን ይላል? ይገዛል አብራዛ። ምክንያቱም እውነቱን እንነጋገር አይደል? የሆነ ነገር የሚያስፈልገን መሆኑን እያወቀ አለኝ ወይስ የለኝም ነው። እኔ ለራሴ እየሰበኩ ነው። በእውነት የእግዚአብሔር ቃል ግን የሚያስፈልጋችሁን ሁሉ ይሰጣል ብሏል። እግዚአብሔር እሰጣለሁ ብሏል። ስለዚህ ዲፔንድ ማድረገው እግዚአብሔር ላይ እንጂ እግዚአብሔር በሰጠኝ ነገር ላይ አይደለም። እምቢ ነው አልገዛም። ፕሬዝ ጋድ። አንደኛ ጢሞቴዎስ ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይህን ትእዛዝ ያለ እድፍና ያለ ነቀፋ ሆነን እንጠብቅ ነው። ያም መገለጥ የተባረከውና ብቻውን ገዢ የሆነው የነገስታት ንጉሥ የጌቶች ጌታ እግዚአብሔር በራሱ ጊዜ የሚያሳየው ነው። እርሱ ብቻ ይኖራል፣ ሊቀረብ በማይቻል ብርሃን ውስጥ ይኖራል። እርሱን ያየ ማንም የለም፣ ሊያው የሚችል የለም። ለእርሱ ክብር
እና ኃይል ከዘላለም እስከ ዘላለም አሜን። እና በዚህ ዓለም ባለጠጎች የሆኑ እንዳይታበዩ ምን እንዳይሉ። ለምን? ባለጠጋ ያደረጋቸው ማነው? እግዚአብሔር ነው። ስለዚህ ባለጠግነታቸው ላይ ምን እንዳያደርጉ ፎከስ እንዳያደርጉ ንገራቸው። ፎከስ ያደረጉበት ሚኒት ላይ ግን ያ እንደ ንስር ከንፎ ይሄዳል። ለምን ሲባል ደስ እንዲለን ሁሉ ነገር አትረፍርፎ በሚሰጠን ስንቱን ነገር ምን በሚለን አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ ዘዛቸው። ምክንያቱም እውቀት ያስታብያል አይደል የሚለው፣ ሀብቱም ያስታብያል። ሀብቱን ያገኘሁት ጉልበቴ ነው ካልክ፣ አቅሜ ነው ካልክ ሀብቱ ላይ እንትንትልና ምን ውስጥ ትገባለህ? ትዕቢት ውስጥ ነው የምትገባው። መልካም እንዲሰሩ ይላል፣ ቸሮችና ለማካፈል ፈቃደኞች ምን እንዲሉ እንዲያካፍሉ ለዛ ጠርቻቸዋለሁ። እና ምን ማድረግ አለባቸው? እንዲያካፍሉ ፈቃደኞች እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ሕይወት ያገኙ ዘንድ ለሚመጣው ዘመን ጽኑ መሰረት የሚሆን ሀብት ለራሳቸው ያከማቻል። ሀብት ደግሞ የሚከማችበት ቦታ አንድ ባንክ ነው፣ የምድር ባንክ ነው። ሁለተኛው ደግሞ የሰማይ ባንክ ይባላል። ሃሌሉያ። ስለዚህ እግዚአብሔር ባለጠጋ ካደረገ የት እንድታከማች የሚፈልገው። ስለዚህ ያለምንም ይሉኝታ እግዚአብሔር መጥቶ እንትና ተቸግሯል እርዳለሁ፣ እንትናን ለዚህ ስጥ የሚል በሙሉ ያለን በዛ አድርስ ስጥ ይባላል። ለዛ ፈቃደኛ ካልሆነ ለብዙ ምንድን በገዥ ገዥ ቀይሯል ማለት ኢየሱስ ያለው። ስለዚህ የነፍስ መለወጥ ያስፈልጋል። የነፍስ መለወጥ ያስፈልጋል። የነፍስ መለወጥ ያስፈልገናል። መዝሙር አንዳውጣ በክፎች ምክር የማይሄዱ ክፎች ምክር አላቸው አይደል? ዛሬ ቀን እኔ ለምንድን ነው 3 ወር 4 ወር ይሆናል የሆነ ጨፍኜ በምጸልይበት ጊዜ መንገድ ነው እና መንገድ ደግሞ የሚደንቀኝ መንገድ ነው ማለት ይሄ ኖርማል ከተማ ላይ ምናምን ሀይለ ሞተር ወይ ላይ የምታዩት አንድ አለ ግጥም ያለ ተራራ ላይ እንዴት ነው የምታለፈው ሲባል መንገድ እየገባ ያለ። ምናልባት ኤርትራ የነበራችሁ ዶንጎሎ አርቦ ወይ ደግሞ ኢትዮጵያ ደግሞ አላማጣን ያያል። ሊማሊሞን አላየሁትም፣ አላማጣን አይቼዋለሁ። ወይ ደግሞ እዚህ ደግሞ ሼፊልድ ከሄዳችሁ ብሪፍሊ ታዩታላችሁ። መንገድ በዚህ ገደል ነው፣ በዚህ መንገድ እና እንደዛ ነው ማለት። እንዴት ነው የሚታለፈው ሲባል ተራራው ላይ ደግሞ ታንት ሲገባ ፕሬዝ ነው። ይሄን መንገድ ተከትለን የምንሄደው ቃሉን ከያዘ በክፎች ምክር የማንሄድ ከሆነ በኃጢአተኞች ወንበር የማንቀመጥ ከሆነ አይደለ? በፌዘኞች ወንበር የማይቀመጥ ኃጢአተኞች መንገድ አላቸው፣ መንገዳቸውን የማይከተል ሰው። ፌዘኞች ወንበር አላቸው፣ ወንበራቸው ላይ የማይቀመጥ ከዛስ ነገር ግን ደስ የሚሰኘው በእግዚአብሔር ምንድን ነው? ሕግ ነው ወይም ደግሞ ቃል ነው። ሕጉንም እሺ በቀንና በሌሊት ያሰላስለዋል። በቀን 1 ሰዓት ያነባሉ፣ በቀንና በሌሊት። እንዴት ነው በሌሊት ማሰላሰል የሚቻሉ ብላችሁ አስባችሁ ታውቃላችሁ? ሰው ቀን ሲያደርገው ነው የዋለውን በህልሙ እንደሚታወቅ። ስለዚህ ቀኑ ሁሉ ከቃሉ ጋር የምታሳልፉ ከሆነ ሌሊታችሁ ከቃሉ ጋር ይኸውላችሁ። ጊዜ ምናምን አይሰራም፣ እየሰራ የእግዚአብሔርን ቃል ማሰራት። እግዚአብሔር እንደ ባለጠጋ ላይ ያደረገን እኮ መትጋት አለብናል። ትጋት ያስፈልጋል። አሁን ስራ መስራት ያስፈልጋል። ግን ማንን ቅድሚያ እየሰጠ? እግዚአብሔር። ምክንያቱም ስራ ፈልገን ልታጣ ትችላለህ። እግዚአብሔርን ፈልገህ ግን ስራ አለ።
ነው እርሱ አይደለም። ቃሉን ቀንና ሌሊት ምን የሚያሰላስለው ሰውዬ በወራጅ ውሃ ዳር እንደተተከለች ፍሬዋን በየወቅቱ እንደምትሰጥ ወቅት አታሳልፍም። ቅጠሏም እንደማይጠወልግ ምንድን ነው? ዛፍ ነው። ያ ሰው ቀንም ሌሊትም ቃሉን ነው የሚያሰላስለው። ከዛስ የሚሰራውን ሁሉ ሃሌሉያ። ታዲያ ሰው ለምንድን ነው የማይበለጽገው? ከቃሉ ጋር ህብረት ስለሌለው ነው እንጂ የእግዚአብሔር ዓላማማ እኛን አበልጽጎ እኛን ባርኮን ምን ለማድረግ ነው? ለበረከት እንድትሆን ነው። አብርሃምን እኮ ጠራ አይደለ? እባርክሃለሁ፣ ለበረከት አደርግሃለሁ። I will bless you and you shall be a blessing to the nations። አገር በእኔ በኩል ህዝቡ ማወቅ አለበት እንደምባረክ ብሎ አብርሃምን ባርኮ ለበረከት አለ። እንደ አብርሃም ሀብታም አለ 318 ወልዶ ያሳደጋቸው ሰራዊት ነበር። 318 ሰው ማስተዳደር የሚችል ሰው እዚህ እንግዲህ ሀብቱን አስቡ። ግን ምን ማለት ነው? ከማንም ጋር አይጨቃጭም አብርሃም። ምክንያቱም በማን ተማምኖ ወጥቷል? በእግዚአብሔር። ከዛ በኋላ 4 ነገስታትን ቀጥ አድርጎ ያቆሙ። ቀጥ አድርጎ ሲያቆም ጭራሽ ነገስታቶች ሌሎች ነገስታት መጥተው በቃ ንብረቱን ሁሉ ይሰሩ ነው ብር ስላለ እንደምትላቸው የሚባርከው ማን እንደሆነ ስለሚያውቅ አብርሃምን ባረኩት እንዳንተ ነው። ምክንያቱም የባረከኝ አንድ ነው፣ እግዚአብሔር። የሰበሰብኩት ብር ያስመለጥኩት ሀብት አይደለም፣ በረከት የሆነ በረከት የእግዚአብሔር። ፕሬዝ ጋድ። በጣም የሚገርመው አንድ የልጅን ሰዋር ላይ ተባለ እስማኤል ልጅ ወለደው፣ ግን እግዚአብሔር በበረከት ሊያስተላልፍ የፈለገው በይስሐቅ ስለሆነ አንድ ልጅ። ከዛ በኋላ ከቄጡራ ወልዷል። ምዕራፍ 25 ሄዳቸው አንብቡት። ወልዷል። እነሱ ከወለዳቸው ልጆች በሕይወት እያለ ብር ሰጣቸው። ይስሐቅን በሙሉ ምን አለ አወረሰው። እሱ እኮ መስራትም አይጠበቅም፣ ባለ ሀብት። ምዕራፍ 26 ላይ አንድ የሚደንቅ ነገር ምዕራፍ 26 ዘፍጥረት ድርቅ መጣ። ይኸውላችሁ የእግዚአብሔር በረከት ልነግራችሁ፣ የእግዚአብሔር በረከት በድርቅ ፍራስትሬትድ ነው፣ በሁኔታዎች ፍራስትሬትድ ነው፣ በኢኮኖሚ ግራ መጋባት ፍራስትሬትድ የሚሆን በረከት አለ። እሱ ወደ ምን ሊወርድ ፈለገ? ወደ ግብፅ ሊወርድ ፈለገ። እግዚአብሔር ግን ነው አይሻል ብለስ እዚሁ ባረካል። ጌታ እንደዚህ ይላችኋል፣ እዚቹ ምድር ላይ ይባረካችሁ፣ እዚቹ ምድር ላይ ለበረከት ትሆናላችሁ። ሃሌሉያ! ለበረከት ትሆናላችሁ፣ ለብዙዎች በረከት ትሆናላችሁ። እና በጣም የሚገርመው ለይስሐቅ ተቀርጦ እንዲያል እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብፅ አትውረድ። ስለዚህ ከቃሉ ጋር ከተስማማ ምድራዊ በረከት ይከተላል። የሚደንቀው ለጥቂት ጊዜ እዚሁ ያለቀቃ እኔ ከአንተ ጋር ሆና እባርክሃለሁ፣ ይህ ምድር በሙሉ ለአንተና ለዘር በመስጠት ለአባትህ ለአብርሃም በመሃል አይገባበትን ቃል አጽና። ከዛ በኋላ ምን ይላል? የአንድ የብልጽግና ሚስጥር ነገራችሁ። ዘር ዘራል። ስንት እጥፍ? 100 እጥፍ። ይኸውላችሁ ድርቅ ማለት ዝናብ የሌለበት ዘር ሊዘራበት የማይችል ኮንዲሽን ላይ የማይሆን ነገር ላይ እግዚአብሔር ካለ ይሆን። ደስ ይለኛል። ራሳቸው ፍልስጤሞች ተነሱበት ይላል። ውሃ ይቆፍራል፣ ይደፍኑበት። እሱ አይጨቃጨቅ። ምክንያቱም በረከቱ ከማለት ከውሃው አይደለማ።
እልፍ ነው። ሃሌሉያ እልፍ። ምክንያቱም መጨቃጨቃችሁ እግዚአብሔር አንድ ሀሳብ ከሰጣችሁ ማንም አያስቆማችሁ። ትረስብኝ ማንም አያስቆማችሁ። ብዙ ሰው ከሰው ጋር ይጋጫል። ብዙ ሰው ከሰው ጋር እንትን ይላል። ነገር ግን እግዚአብሔር ከሆነ አሳይን ያደረጋችሁ እልፍ በሉ። አትጨቃጨቁ። እልፍ መጣና ሲቆፍር ተጨቃጨቁ ይላል። የመጀመሪያውን እንትን ኤሴ ቃላት መቃወም ተቃወሙት። የኛ ነው ምናምን ሊሆን ይችላል። ከዛ በኋላ ምን አለ? ምክንያቱም ምን ነው ዓላማው እሱ ለዛ ነው ታወላቸው አይደል? ሁለተኛው ሲቆፍር የኛ ነው እሱም ታወላቸው ሲጥራ ብሎ ስም ሰጠውና አለፈ እልፍ። ከዛ በኋላ ወውት ፕሬዝዳንት በዚህ ጊዜ ምንም ጭቅጭቅ አልነበረም። ለምን ሲባል የእግዚአብሔር በረከት ባለጠጋ ታደርጋለች፣ መከራም የለባት። እኔ ዝም ብዬ ሳመልክ እኔ ዝም ብዬ ሳመልክ እኔ ዝም ብዬ ሳመልክ እኔ ዝም ብዬ ሳመልክ የሰማዩን መስኮቶች ከፈትና ከፈትና ኢየሱስ ያድናል። የምናመልከው አምላክ ሁሉም ያለው ባለጠጋ። ወደ ሶስተኛው ስመጣ ፊዚካሊ እኛ ፕሮስፐር እንድናደርግ የእግዚአብሔር ፍቃድ። ኦኬ እንዳልኳችሁ ፕሮስፐር የምንሆነው ምን ለማለት ነው? ኪንግደሙን ለማስፋት ነው። ምክንያቱም በግልጽ ተናግሯል። ፕሪንሲፕል አለው። የብልጽግና ፕሪንሲፕል አንደኛው መዝራት ይባላል። ኦኬ ለዘሪ ዘርን የሚሰጥ ማለት ነው እግዚአብሔር። ስለዚህ የማይዘራ ሰው አዜ ይሄ ፕሪንሲፕል በቃ በስጥ ምን ይላል ይሰጣል። የማይሰጥ ሰው አይሰጠም። ለምን? ፍሎውን ያበላሻል የእግዚአብሔር ፍሎ። እኛ ግን እጆቻችን እግዚአብሔር ለሚፈልገው ሀሳብ የሚዘረጋ ከሆነ እግዚአብሔር ይሰጣል። አንተ ብቻ ማስተላለፍ፣ አንተ ምንም አይጎልብህም፣ አንቺ ምንም አይጎልብሽ። ነገር ግን የሚሰጥ ሰው ይሰጣል። ለድሃ የሚሰጥ ለእግዚአብሔር ምን ይላል? ያበድራል። ብድር ምን ይላል? ይመለሳል እያለ ነው። ይመለሳል በሚሞት ይዋል ነው የሚያምንዛል። ግን ስንሰጥ እንደሚሰጠን እናምናለን። ሃሌሉያ። ስትዘሩ ኤክስፔክት አድርጉ። የእግዚአብሔር ኪንግደም ላይ ይዘራል፣ ድሆች ላይ ይዘራል። እሺ፣ ምክንያቱም በጥቂቱ የዘራ በጥቂቱ ምን ይላል? የመዝራትና የማጨድ አንዱ ትልቁ የፕሮስፐሪቲ ፕሪንሲፕል ከአንዳሩ መንፈስ የተወጋ ነው። እኛ ምንድን ነን? ሰጪዎች ነን። ፕሬዝ ጋር የሁላችሁ ለቸርች እንድትሰጡ ምናምን ነገር እንዳልመሰላችሁ። ከፈለጋችሁ ስጡ፣ ካልፈለጋችሁ አትስጡ። ግን የምትባረኩበትን ፕሪንሲፕል እየነገርኳችሁ። ምክንያቱም እንደውም እግዚአብሔር ደስ ብሎት የሚሰጠው ነው የሚፈልገው። አንዳንድ ጊዜ ለምሳሌ እንደዚህ ያለ ምንድን ነው አዋጡ አታዋጡ ካልፈለጋችሁ። ምክንያቱም በነዛ የሚሆነ መዋጮ ምንም አሳብ እናንተም ደስ ብላችሁ ለሰውየው ማለት ነው። ስለዚህ ደስ ካላላችሁ አትስጡ። ስሜታዊ ደግሞ አትሁኑ ስትሰጡ። ብዙ ሰው የሆነ የቸርች ምናምን ነገር ተብሎ ኃይለኛ ስብከት ሲሰበክ በስሜት እኔ ሁሌ ትዝ የሚለኝ የበርሚንግሃም ሊሊ መጣ ነበር ያለ በርሚንግሃም ቸርች ሊገዙ ሲሉ በቃ ያም የተነሳ ምን ይሰጣሉ ሲሉ አንዷ ተነሳችና አንድ ሽዳኝ ይሰጣሉ ሲሉ አንድ ሽታው በሌላው ስልኳናት ያለች ትሞታለች። አንዳንዱ ደግሞ ሰጥቶ አምጣም ይላል። ባይዞን አጋጥማ ነበር ነው። ይሄ በረከት አለ።
ያ ፕሪንሲፕሉ ካልገባችሁ አትስጡ። ለሰው ላችሁ አትስጡ። አንዳንድ ጊዜ አዋጡ ሲባል ላይኖራችሁ ይችላል። ከሌላችሁ ምን ችግር አለ? በቃ ሌላ ጊዜ ግን መስጠት አንዱ ፕሪንሲፕል ነው። መስራት አንዱ ፕሪንሲፕል ነው። የሚዘራ ሰው ይባረካል። ብዙ የዘራ ብዙ ያጭዳል። አሁን እኔ በቃ የሰጠውን ሰጣለሁ ከመጣ ይምጣ ምናምን ብሎ ነገር የለም። ካልኩሌሽን እግዚአብሔር የካልኩሌሽን አምላክ የዘራውን ገበሬ ከበቀለ ይብቀል ብሎ አይዘራም። መሬቱን ማድረግ የሚገባውን ያደርጋል አይደል? ይዘራል። ኤክስፔክት ያጭዳል። የሚያጭደው ሁለተኛው ፕሪንሲፕል ትጋት ነው። እግዚአብሔር የስንፍና ነው፣ ግን የምንሰራውን የእጆቻችንን ስራ ሊባረክልን ሬዲ ነው። የሁላችሁ አይቴን ይሄ ከቅጥር መንፈስ ህዝባችን እንዲወጣ ይፈልጋል። እውነት ነው። መቀጠር ሮንግ ነው እያልኩ አይደለም። እሺ ዶንት ጌት ሚ ሮንግ አላችሁ። እግዚአብሔር ኃይለኛ ነገር በውስጣችሁ አትፉ፣ ውጡ፣ ተከናወኑ፣ ትጋት ይኖራችሁ። እግዚአብሔር ፕሮስፐር ያደርጋል። የነካችሁትን ነገር ፕሮስፐር ያደርጋችኋል። ብዙ ቢዝነስ ማኖች እንድትወጡ እግዚአብሔር ይፈልጋል። ለምን? እናንተ ሀብታም ሚስተር ኤክስ ይሄን ያህል ብር አለው እንድትባል ሳይሆን ኪንግ ደግሞ እንዲሰፋ ታስፈልጋል። ወንጌል እኮ ዝም ብሎ አይደለም አይደለም። እግር መሆን አለበት። የሚሄድ ሰው እግር መሆን አለበት። እዚህ ሁለተኛው ፕሪንሲፕል በጣም ኢምፖርታንት ነው። ትጋት ነው። እግዚአብሔር የእጆቻችንን ስራ ይባረካል። እሱ አናብብና ጨርሰናል። ምሳሌ ሁለት ያለ አግባብ የተገኘ ሀብት አይጠቅምም። ኦኬ ማለት ብዙ ሰዎች በብዙ ሮንግ በሆነ መንገድ ሀብታም ነው። እሱ ከእግዚአብሔር ነው። ጉቦ ሰጠ የሆነ ነገር በብር አልፈ የምታመጣው ነው እሱ አይጠቅምም ነው እግዚአብሔር። በጽድቅ ግን መነገድ ይቻላል። በጽድቅ ግን መውጣትና ቢዝነስ መስራት ይቻላል። እግዚአብሔር ተስሪ በጽድቅ ምንሰሩ ይባል። ጽድቅ ግን ከሞት ይታደጋል። አገር ያለ አግባብ የተገኘ ሀብት አይጠቅምም። ጽድቅ ግን ትክክለኛነት ግን ከሞት ይታደጋል። ስለዚህ በትክክለኛነት በትጋት መበልጸግ ይቻላል። እግዚአብሔር ጻድቁ እንዲራብ ምን አይልም አያደርግም። ጻድቅ ነው አንተ እንድትራብ አለ ዳዊት ብሏል። ጻድቅ ሲለምን ዘሩ ሲራብ አይተናል። እግዚአብሔር ጻድቁ እንዲራብ አያደርግም። የክፎች ምኞት ግን ያጨናግፋል። ስለዚህ የምንሰራው ስራ በቅንነት በጽድቅ እንጂ እግዚአብሔር እጁ አለበት። ሰነፍ እጆች ሰውን ምን ያደርጋሉ? ያደኸያሉ። ስለዚህ ድህነት የስንፍና ውጤት ነው። አናቆለባብስ። ኢትዮጵያና ኤርትራ ድሃ እስከ ዛሬ የምንጣለው መሬቱ ስለማይበቃ ይመስላቸው። የተባረከ መሬት ነው። ሜንታሊቲ እዚህ ማይንድ ላይ የፕሮስፔሪቲ ሜንታሊቲ ነው እንጂ ምድሩ እንኳን ኢትዮጵያና ኤርትራ እንግላንድ እንኳን እኮ እየባረከች ነው። እንደውም ያ ምድር እኮ ይበልጣል። እውነቴን ነው። ለምን ሲባል ለምንድን ነው የምንበላለው? ስላልበቃ ያልታረሰ ስንት መሬት በማፕ ውስጥ ያልገባ ስንት መሬት እኮ ምንም መንግስት እውቅና ያልሰጠው ከካፓሲቲ የተነሳ እውቅና ያልሰጣቸው ቦታዎች እኮ ዛሬ ግን እንጣላለን። ለምን ሲባል የድህነት ሜንታሊቲ የተወጋዩ ድሃ አይደለም። ድህነት ስፒሪት መንፈስ የተመታዩ። ምክንያቱም በድህነት ምንም መስራት
እዚች ምድር ላይ ፕሮስፐር እንድናደርግ እግዚአብሔር ሰማይ ሰማያት የእግዚአብሔር ናት፣ ምድር ለማን ሰጠን ነው? በዚች ምድር ላይ የእግዚአብሔርን ነገር ለማሳየት እግዚአብሔር ይፈልጋል። በእውነት ቦትስዋና ዋን ኦፍ ዘ ሪቸስት ካንትሪ ነው አፍሪካ ውስጥ አለ 91 እንግሊዝ ነፃ ያወጣቸው ምንም አልነበረም። ማልማት ምናምን እንደው ኧረ እባካችሁ ግዙም ብለዋቸው አይዛ ሙቀት ሀገር ማን ሄዶ ይገዛል ብለው ከፕሪቶሪያ ነበር የሚገዛቸው። ከዛ በቃ ለቀቁላቸው። ልክ ሲለቁ ማዕድኑ ተለቀቀ። ይኸውላችሁ እኛ ራይት በእግዚአብሔር ሀሳብ ነው እንጂ አለ ኤቭሪቲንግ ምድር ውስጥ አለ። እኔ ይኸውላችሁ ኢንጂነር ነኝ፣ ስለ ኢንቫይሮንመንት በደንብ አውቃለሁ። አሁን ማልስማማበታለሁ ነገር ሪሶርስ ያልቃል የሚለው ግን አልስማማበታለሁ። አስተምረዋለሁ፣ ምክንያቱም እዛ ካሪኩለም ላይ ስላለ። እግዚአብሔር ግን ሪሶርስ አልቆበታል። ልክ ከእግዚአብሔር ጋር ስንስማማ ሪሶርስ ይመጣል። የማይከፈት ሪሶርስ የለም። ብዙ ጊዜ በስጋ ወንድሞቻችንን እየተጠላላን ስለሆነ ሪሶርሱ ተሸፍኗል። አይኖቻችን ምን ብሏል? ተጋርደዋል። አጋር እንዳያቸው አለቆ ውሃ አላየችው። የልጁን ጩኸት ሰማያ፣ የእሷን ጩኸት አለች። ከዛ ምን አለ? አይኗን ሲከፍትላት ውሃ አጠገባችን አለ። ሪሶርስ የእግዚአብሔር ሪሶርስ አያልቅ። ግን ምን ማድረግ አለበት? በትጋት መስራት አለበት። ትጉ እጆች ይበለጽጋሉ። ትጉ እጆች ግን ብልጽግና ያመጣል። በቃ እውነት ነው። ትተማመናላችሁ። ስንፍና ድህነት ያመጣል። ስለዚህ እኛ ኢትዮጵያና ኤርትራን ድሃ የሆነው ከስንፍና የተነሳ፣ ዛሬ ግን ይህ ስንፍና በኢየሱስም ይነሳል። ትጉ እጆች ብልጽግና ያመጣል። እግዚአብሔር የተመሰገነ። በዚች ምድር ላይ እግዚአብሔርን ማስከበር እንችላለን። ሰልፊሽ ሳንሆን ኪንግደሙን እያሰብን ዛሬ እግዚአብሔር ነፃ ያወጣል። ጸልያለሁ።